በዛሬ ዕለት በስተመጨረሻ አብርሃም የራሱን ውሳኔ የሚወስንበት መጨረሻ ምዕራፍ ላይ እንደደረሱ ሰምቻለሁ። እንግዲህ ዛሬ አንድ ሁለት ነገሮችን ልነግራችሁ ፈልጋለሁ። እንግዲህ በመጀመሪያ ደረጃ ሩታ በጣም ብዙ ነገሮችን አሳልፋለች። እንደውም እንግዲህ በጣም ብዙዎቻችን ማለት ይቻላል አብርሃምና ሩታ አንድ ላይ እንዲሆኑ ከፍተኛ ጥረት ስናደርግ ነበረ። በተለይ እንግዲህ አብርሃምም ደስተኛ ሆኖ ሩታም ደስተኛ ሆና ከልጇ ጋር እንግዲህ በሰላም እንዲኖሩ በደንብ ስናስብም ስንሞክርም ነበረ። በራሳችን በኩል ብዙ ነገሮችን አድርገናል። በተለይ ሩታንም ለማነጋገርም በተለያየ መንገድም መልእክትም ስናስተላልፍም ነበረ። እንግዲህ ዛሬ የመጨረሻ ፋይናል የሆነ ውጤት እንሰማለን ማለት ነው። አብርሃም የራሱን ስሜት በሶስት ነገሮችን ሊወስን ይችላል። በተለይ እንግዲህ አብዛኛው ሰው እንደገመተው አብዛኛው ሰውም ኮመንት እንዳደረገው ምን ሊወስን ይችላል የሚለውን በግልጽ እነግራቸዋለሁ። በመጀመሪያ ደረጃ እንግዲህ እንደምታውቁት በተለይ አብርሃም አሁን ላይ ያለበት ሁኔታ ያው ከሩታ ጋራ ያሳለፈውን እያንዳንዱን ነገሮችን አያስታውስም። ይባስ ብሎ እንግዲህ በጣም በሚገርም ሁኔታ ቴምር ፕሮፐርቲስ እንግዲህ የሰጡትንም ጭምር ይረስቶታል። ወይም ደግሞ በዛን ሰዓት እንኳን የተሰጠውን የሱቅ ስጦታ እንኳን በጭራሽ እንደማያስታውሱላ ሲናገር ነበረ። አብዛኛውን ነገር ረስቷል ማለት እንደሚቻል እንግዲህ ያው አይተናል። አብዛኛው ነገር እንዴት ሊረሳ ቻለ? ይህ ከባድ የሆነ ጥያቄ ነው። እውነት ለመናገር እንግዲህ ከ2-3 ቀን በፊት በተለይ አብርሃም በጣም በኮንፊደንስ በደንብ ሲናገር ነበረ። ሰላም እንደሆነ እጅግ በጣም ደስተኛ እንደሆነ ከፊቱም ከንግግሩም ስናስተውል ነበረ። ነገር ግን ያ ነገር ጠፍቶ አሁን ላይ በሌላ አዲስ ማንነት ደግሞ ከች ብሏል ማለት ነው። እጅግ በጣም በሚገርም ሁኔታ እንግዲህ የቡዜን ሐሳብ ይዞ እንደመጣ አብዛኛው ሰው ሐሳቡን ሲሰጥ ነበረ። ይሄ እንግዲህ ያው ተነጋግሮ ሆን ብሎ አስቦበት ከአብርሃም ጋርም ጭምር ተመካክሮ እነ ቡዜ ይህንን ውሳኔ እንዲወስን ወይም ደግሞ እንግዲህ ሩታን እንደማይመርጣት ወይም ደግሞ እንግዲህ ከኤርሜላ ጋር አንድ ላይ እንዲሆን ፈልጎ ነው ብሎም እንግዲህ አንዳንድ ሰዎችን ሐሳባቸውን ሲሰጡ ነበረ። እውነት ለመናገር እንግዲህ አብርሃም የሚወስነው ሶስት ነገሮች ውስጥ አንዱ ሊሆን ይችላል። የመጀመሪያው እንግዲህ ያው ከንግግሩም ከብዙ ነገሩም በደንብ ብዙ ሰው እንደተረዳው ሄርሜላን ካንቺ ጋራ ልኖር እፈልጋለሁ ወይም ደግሞ ከሩታ ጋራ ካሁን በኋላ መኖር አልፈልግም፣ ከሷ ጋር መሆን አልፈልግም፣ ነገር ግን ከሩታ ጋር ሳይሆን ከሄርሜላ ጋራ ህይወቴን መግፋት ፈልጋለሁ ብሎ ሊወስን ይችላል ብሎ በጣም ብዙ ሰው ሐሳቡን ሲሰጥ ነበረ። እንደዚህ አይነት ውሳኔ ከወሰነ እንግዲህ አብርሃም እውነት ለመናገር አብርሃም ከድሮ እንዳውም አሁን ላይ በጣም ብሶበት እጅግ በጣም በሚያስጠላ ሁኔታ የድሮ ማንነቱ በተለይ እንግዲህ ከሄርሜላ ጋር ያሳለፈውን ነገር በደንብ እናስታውሳለን። ወደዛ እንግዲህ ተመለሰ ማለት ነው። ይሄ ማለት ደግሞ ታጥቦ ጭቃ እንደማለት ነው። በዚህ ጉዳይ ላይ እርግጠኛ ሆኜ የምነግራችሁ በጣም ከባድ ነገሮች ሊወሰኑ ይችላሉ። የመጀመሪያው እንግዲህ ይሄ ሊሆን ይችላል። ሁለተኛ ላይ ምን አይነት ውሳኔ ሊወስን ይችላል ብላችሁ ከጠየቃችሁኝ ሁለተኛ ላይ እንግዲህ ያው ሩታንም አልፈልግሽም ሄርሜላንም አልፈልግሽም ብሎ እንደዚህ አይነት ውሳኔም ሊወስን ይችላል። እንደዚህ አይነት ውሳኔ ከወሰነ ደግሞ እንድታውቁ የምፈልገው ነገር ይህ ውሳኔ የአብርሃም ውሳኔ ሳይሆን የቡዜ ውሳኔ እንደሆነ በእርግጠኝነት መናገር ይቻላል። ምክንያቱ ደግሞ እንግዲህ ከሁለቱም ጋር እንዲሆን ካልፈለገች የሆነ ምክንያት ቢኖራት ነው እንጂ በጭራሽ በዚህ ደረጃ አንድ ሰው ላይ መወሰን እንዳለበት ሁላችን የምናውቀው ጉዳይ ነው። አብርሃም በራሱ ውሳኔ ላይ እንደማይሄድም ያው በዚህ አጋጣሚ ለማስታወስ እንወዳለን ማለት ነው። እንደዚህ አይነት ውሳኔ የሚወስን ከሆነ የራሱ አይነት ውሳኔ እንዳልሆነ እንድታውቁ ስለምፈልግ ነው። ሶስተኛው እንግዲህ በጣም ብዙ ሰው ሊያስደስት ይችላል። እጅግ በጣም ብዙ ነገሮችን ሊቀይር ይችላል ብዬ የማስበው ለሩታ ከወሰነ ነው። ለሩታ ማለት እንግዲህ ያው ከሩታ ጋራ መኖር እፈልጋለሁ፣ ከሩታ ጋራ መኖር እፈልጋለሁ፣ ከሷ ጋር መሆን እፈልጋለሁ ብሎ እንደዚህ አይነት ውሳኔ ከወሰነ እጅግ በጣም ደስ የሚል ነገር ይከሰታል ማለት ነው። እንግዲህ አብርሃም እንደዚህ አይነት ውሳኔ ይወስናል ወይስ አይወስንም? አብዛኞቻችሁ ሐሳባችሁን ኮሜንት ስር ስታስቀምጡ ነበረ። በትላንትናው ዕለት እንግዲህ ማታ ላይ በተለይ የሰራሁት ቪዲዮ ላይ አብዛኛው ሰው ማለት ይቻላል አንድ አይነት ኮሜንቶችን ስታደርጉ ነበረ። እጅግ በጣም ያስገረመኝ ነገር አለ። እጅግ በጣም ደስ የሚል ኮሜንቶችን አይቻለው። እውነት ለመናገር እንግዲህ አብዛኞቻችሁ የገመታችሁት ነገሮች አሉ።
እሱም ሊሆን ይችላል ላይሆንም ይችላል። በዚህ ሁኔታ ግን እውነት ለመናገር አብርሃም ያለበት ሁኔታ ትክክል አይደለም፣ ንግግሩም ትክክል የሆነ አይደለም። በተለይ ወንድሙን ሂድ ማለቱ ራሱ እጅግ በጣም ብዙ ሰውን አስቆጥቶታል። ምክንያቱ ደግሞ ወንድሙን እንኳን ሊያከብር አልፈለገም፣ ወይም ደግሞ ለወንድሙ ጥሩ አይነት ንግግር እንዳላደረገም ጭምር በግልጽ ሲናገሩ ነበር አብዛኛው ሰው እንግዲህ አብርሃም ለምንድን ነው ነገሮችን መርሳት የፈለገው ወይም ደግሞ የረሳው የሚለው ደግሞ አብዛኛውን ሰው አጠያያቂ አድርጓል። እውነት ለመናገር እንግዲህ እኛንም በጣም አስገርሞናል። ምክንያቱ ደግሞ እንግዲህ ከ3 ቀን በፊት እያንዳንዱን ነገሮችን ሲያደርግ የነበረው አብርሃም ከልቡ እንደሆነ ከራሱ ጋር እንደነበረ በደንብ ተሽሎት እንግዲህ በጣም ጤነኛ ሆኖ ቆሞ ከሰው ጋር ኢቨን ሲነጋገር የነበረው ሰውዬ በ3 ቀን ልዩነት ደግሞ ሌላ ሰው፣ ሌላ አይነት ማንነት፣ ሌላ አይነት አነጋገር ይዞ መምጣቱ እጅግ በጣም ብዙ ሰዎችን አስገርሟል። እንግዲህ በጣም ብዙ ሰውም ይሄ ነገር እውነት ላይሆን ይችላል፣ አብርሃም አሁንም ድራማ እየሰራ ሊሆን ይችላል፣ አብርሃም አሁንም እንግዲህ ያው እኛ ላይ እየተጫወተ ወይ ፕራንክ እያደረገን ይሆናል እንጂ በጭራሽ እንደዚህ አይነት ውሳኔ ላይ አይደርስም፣ ሄርሜላ ሊመርጣት አይችልም ብሎ እንግዲህ አብዛኛው ሰው ሐሳቡን ሲሰጥ ነበረ። ነገር ግን አንዳንድ ሰዎች ደግሞ ተጠራጥሮ አብርሃም እንደዚህ አይነት ውሳኔ ሊወስን ይችላል፣ ምክንያቱ ደግሞ ያው ቡዜ በጣም ስትጫነው ነበረ። እንደተናገረችው ከሆነ ከሳምንት በላይ እንግዲህ አብርሃምን በደንብ አድርጋ ስታሳምነው እንደነበረ ኢቨን ቪዲዮችን እያሳየችው እዚህ ጋር ጥፋተኛ እንትና ነው እያለች እንግዲህ አንድ በአንድ ስታሳየውም እንደነበረ በግልጽ ስትናገር ነበረ። እንግዲህ በዛ ሁኔታ በተለይ ቡዜ የተናገረችው ነገር እውነት ነው ብሎ ተቀብሎ አምኖ እንደዚህ አይነት ነገሮችን ሊወስን ይችላል ብሎም እንግዲህ በጣም ብዙ ሰውም ሐሳብ ሲሰጥ ነበረ። እንግዲህ በጣም ብዙ ነገሮችን አይተናል። በተለይ በዚች ጊዜያት በተለይ በአንድ ወር ውስጥ እጅግ በጣም ከባድ ጊዜያትን አሳልፈዋል አብርሃም። እውነት ለመናገር እንግዲህ ያው ከራሱ ጋራ እንዳልነበረ በተደጋጋሚ ሲናገር ነበር። በተለይ ከሄርሜላ ጋራ መሆን እንደማይፈልግ በደንብ አድርጎ ሲያስረዳ ነበረ። አሁን ላይ እንግዲህ ያ ማንነቱ እንደጠፋና ሌላ አይነት ወይም ደግሞ ሌላ አዲስ ማንነት ይዞ እንደመጣ ለማስተዋል ችለናል። በተለይ እንግዲህ ይሄኛው አዲሱ ማንነት ምንም ግልጽ ያልሆነ ነገር ነው። ምክንያቱም እንግዲህ ያው ሩታንም ወድሻለሁ አላላትም፣ ወይም ደግሞ ከአንቺ ጋር መኖር እፈልጋለሁም አላለም። ነገር ግን ሄርሜላንም እንደዛው ሌላ ተስፋ አልሰጣትም። ሁለቱንም እንግዲህ በትላንትናው ዕለት ሲያገኛቸው አቅፏቸው በስነ ስርዓት ሰላም ብሎ ቆሞ የራሱን ስሜት ሲናገር ነበረ። የተናገረውን ነገር እንግዲህ ያው መጀመሪያ ላይ ዳኒና ኤፍሬም ከዛ ቦታ እንዲሄዱ ብቻ ነበረ የተናገረው። ወዲያውኑ እንግዲህ ዳኒ ወዲያውኑ ሮጦ እንደሄደ አይተናል። ይሄ ነገር ትንሽ አጠራጥሮ ነበር። በተለይ የዳኒ አካሄድና የዳኒ አመጣጥም የዳኒ አካሄድም እጅግ በጣም አስገርሞን ነበረ። ምክንያቱ ደግሞ እንግዲህ እንደምታስታውሱ ከሆነ በደንብ እርግጠኛ ሆኖ እንግዲህ ዳኒ አንዳንድ ነገሮችን ሲናገር ነበር። የቪዲዮ መግቢያው ላይ እንግዲህ የተናገረው ነገርም ያው አብርሃም ሄርሜላን እንደሚመርጣት አይነት ነገሮችን ፍንጭ ሲሰጥ ነበረ። በአንዳንድ ነገሮችም እርግጠኛ እንደሆነም ጭምር በግልጽ ሲናገር ነበረ። እንግዲህ ሄርሜላን ሊመርጣት ይችላል የሚለው ሐሳብ በደንብ ሲያንጸባርቁ ነበር ማለት ነው። ቡዜም እንደዛ አይነት ስሜት ስታሳይ ነበረ። በጣም በሚያሳዝን ሁኔታ አብርሃም አሁን ላይ በጣም ተናዷል። እናንተ ላይ የሚያደርገው ነገር ወይም ደግሞ የሚናገረውን ነገር ተጠንቅቃችሁ እንድሰሙ ፈልጋለሁ ብላ እንግዲህ አንዳንድ ነገሮችን እንደ ምክርም እንደ ቁጣም አይነት ነገሮችን ስትናገር ነበረ። እንግዲህ በዚህ ውሳኔ አንድና አንድ ነው። እውነት ለመናገር ሩታን ካልፈለገ ሩታን አልፈልግሽም፣ ካንቺ ጋራ መሆን አልፈልግም፣ ከሄርሜላ ጋራ መሆን እፈልጋለሁ ካለ ከዚህ በላይ ሩታ መጨነቅና ማዘን የለባትም ብዬ ነው ማስበው። እውነት ለመናገር እንግዲህ ከበቂ በላይ ለአብርሃም ጊዜ ሰጥታ እስከዛሬ ድረስ ብዙ ነገሮችን ዋጋ ከፍላ ከሱ ጋር ለመሆን በጣም ጥረት አድርጋለች። ነገር ግን አብርሃም አሁንም ጭምር እንግዲህ በጭራሽ ከሷ ጋር መሆን የማይፈልግ ከሆነ የራሷን ውሳኔ መወሰን ይኖርባታል ብዬ ነው ማስበው ሩታ። እንግዲህ እንደዚህ እንደማይሆን ተስፋ እናደርጋለን። ከሆነ ደግሞ እንግዲህ በስተመጨረሻ ሩታ የራሷን ውሳኔ ወስና የራሷን ህይወት መምራት ነው ያለባት ብዬ ነው ማስበው። ስለዚህ ደግሞ እንግዲህ ብርታት ያስፈልጋታል። ምክንያቱም እያንዳንዱ የሚመጡ ውሳኔዎች እጅግ በጣም ከባድ ነገር ውስጥ ሊከታ ስለሚችል ካሁኑ እንግዲህ በደንብ አስባበት ወደ ራሷ ህይወት ለመመለስም መሞከር አለባት ብዬ ነው ማስበው።